ጎሽ ቢኒ ጭራሽ መኝታ ክፍል ድረስ እንዴ! እኔ የምላችሁ ጋይስ እዩና የእዩ ባል ማለት ነው። በጣም ነው ማዝነው። እኔ የውሸት ከሆነ እዩ ብሩክ ላይ የለጠፈችበት አላቅም። እንዴት ነው ታዲያ የልጁ አባት ያልሆነ ሰው መኝታ ክፍል ድረስ እስኪገባ ቤተሰቦቿ ጋር እየኖረች ምናምን ዝም ብላ አስገባቸው? አረ ቀልደኞች ሲጀመር ማለት ነው። እኔ አሁን እየገባኝ ያለው ነገር ሁሌ ቪዲዮ እየሰሩ ነው ምናምን በቃ ሐኪም ቤትም ነበረ ስትወጣም ነበረ ልትወልድ ስትልም ነበረ አሁንም አለ ጭራሽ ልጄ ናት ብሎ ግግም ብሎ ሄዶ እስከ ማየት ድረስ እነዚህ ልጆች እዩ ገና ለመታወቅና ለመፈመስ ብላኔ ነገር ያደረገችው ሚል ሀሳብ አምሮ ላይ እየመጣ ነው። በተለይ ትናንት አሁን መኝታ ክፍል ድረስ ገብቶ ልጅቱን እስከ ማየት ድረስ እነዚህ ልጆች አውቀው አብረው እየኖሩ ነው መሰል ጋይስ። ሲጀመርም መጀመሪያ ባለትዳር ናቸው የሚመስለኝ እንዲሁ ሳስበው ዝም ብዬ ማለት ነው። አብረው እየኖሩ ከዛ ተለያየን ብለው ምናምን የሆነ ድራማ ፈጥረው ዩቲዩብ ላይ ለመታወቅ ያመጡት ጣጣ ነው እነዚህ ልጆች መሰለኝ። እና እኔ የሚመስለኝ አሁን ራሱ አብረው እየኖሩ በቃ በእነዚህኞቹ መፈመስ በብሩክ ስም መፈመስና ከዛ መጨረሻ ላይ ዲኤንኤ ወይ አላስደርግም ትላለች ልጄን። ባለፈውም እኮ ብላለች መደረግ የለበትም እያለች ነበረ። ወይ ልጄን ዲኤንኤ አላስደርግም ትላለች ወይ ደግሞ ተቀይሮ ነው ምናምን ብላ ተጭበርብሮ ብላ ልትገግም ትችላለች። እስካሁን ገግማለችና ግን እንደዚህ አብራችሁ እየኖራችሁ ነው ለመታወቅ ይመስለኛል። ይሄን አይዲያ ሚስትና ባል ናቸው የፈጠሩ ብዬ ማሰው እዩና ይሄ ልጁ ማለት ነው። አብረው ፈጥረው ከዛ መተው እንደዚህ እንበል የድሮ ፍቅረኛው ነበር ከዛ እንደዚህ በቃ እንደዚህ አይነት አይዲያ ራሳቸው ነው የፈጠሩት ብዬ ነው ማሰው። ምክንያቱም ቡታጅራ ላይ ዩቲዩበር መሆን የማይፈልግ ሰው የለም አሉ፣ ግን መሆን ያቅታቸዋል። እንዴት እንደሚሆኑ ግራ ይገባቸዋልና ይሄ ልጅ እኔ አሁን በቃ የመጨረሻ እየተጠራጠርኩ መጣሁ። ባለፈው እሺ ሊሆን ይችላል ብዬ ነበር። አሁን ግን የሚያደርጉት ነገር ጭራሽ አብረው እየኖሩ ነው እንጂ ታዲያ እናትና አባቷ ቤት እዩት እስኪ። አባቷ አይደለም ብዬ እኔ ከዛ ልጁ እየመጣ ሲያስቸግረኝ እናትና አባቴ ዝም ካሜራ ተደቅኖ ሲመጣ ከዛ መኝታ ክፍል ድረስ እስኪገባ ኧረ ተውኝ አታስቆኝማ። ቪዲዮ ቀርጾ እስከሚወጣ በራሱ ቻናል እየለቀቀ አይሆንም፣ እንደዛ ሊሆን አይችልም። እና ሲጀመር ልጃችሁ የራሳችሁ ናት ግን እንደዚህ ማረግሽ በጣም ይደብራል። አንቺ ቆይ ዩቲዩብ ለመታወቅ የልጆቹ ህይወት ስንት ነው የተበጣበጠው? ማርያምን እኔ ሃይሚ ራሱ ምትፈታሽ አይመስለኝም። በርግጥ ሃይሚ ደስ ይላታል የብሩክ ንጽህና ቢረጋገጥ እኔም ደስ ይለኛል። ሁሉም ሰው ነው ደስ የሚለው። ባይሆን አሁን እናንተ ባልና ሚስት ናችሁ አብራችሁ ብትኖሩ ምናምን ደስ ይለናል። ግን ደግሞ ለምንድነው አባቱ ያልሆነን ሰው አምጥተሽ ለጥፈሽ አንቺ ገና ለመታወቅ ዩቲዩብ ለመስራት ሰው ያለ ስም እንዲሰጠው በዛ ላይ ሃይሚና ብሩክ በመሃል ሲጣሉ የማይሆን ቃላት ተወራውረዋል። በጣም በተጣሉ ቁጥር የሚወጣው ቃላት ካንደበታቸው የሆነ ማይጠፋ ብዙ ሰዎች እየቆራረጡ የሆነ ሰዓት ሲጣሉ ያችን እየፖሰቱ ሌላ ቁስል እንዲፈጠር የሚያደርጉ ሰዎች አሉና እንደዛ አይነት ነገር እንዲፈጠር ማድረግሽ ራሱ በጣም ያናድዳል። የእውነት ልጁ የብሩክ ካልሆነ ማለት ነው። እኔ አሁን ነው የሚለው ነገር ራሱ በጣም እያጠራጠረኝ ነው። ምክንያቱም ቢሆን ኖሮ እንዴት ነው ይሄ ልጅ ያለ ልጁ ልጅ ማንም ሰው ልጁ ያልሆነ ልጅ ነው ብሎ ሊመጣ አይችልም። ተመካክረው ነው እንጂ እርግጠኛ ነኝ ሆኖ እያወራ ነው። ከእዩ ጋር ተመካክረው በቃ እንደዚህ ብለን እንጣላ፣ ብር የለም ዶላር የለም እቺ ልጅ ወልደ በምን እናሳድጋታለን? ስለዚህ አዲስ ድራማ እንፍጠር፣ ተለያየንም በል። ከዛ በኋላ እኔ ደግሞ ሄጄ ብሩክ ላይ ልለጠፍ ልፈምስ፣ የራሴን ቻናል ልክፈት። ከዛ ስምልስ በሁለታችንም ቻናል እንሰራለን። ከዛ በቃ ልጃችን እናሳድጋለን፣ እንፈምሳለን። አሁን እንደበፊቱ አይደለም፣ በጣም እየታየላቸው ነው። 50 ሺህ 60 ሺህ 100 ሺህ ምናምን ነውና እንደዚህ ሆነው ደግሞ በብሩክ ስም ስለመጣች ነው ባንዴ ሰብስክራይብ ያደረገችው ባንዴ እንትን ያለችው። መጥፎ ባንወድም በቃ ባይመቸንም በግድ እየሄድን ነው ያለን። ለምን ነገሮችን ለማጣራት ስለተጠራጠረን ማለት ነው። እና ማርያምን እዩ የውሸት ከሆነ እንደዚህ ያረሽው በጣም ይደብራል። ምክንያቱም እነሱ አሁን ተመልሰው አብረው መሆናቸው አልቀረም፣ አብረው ሆነዋል። ግን በመሀል የተወረወሩት ቃላት የተነጋገሩት ብዙ ዋጋ የከፈሉት ሃይሚ የታመመችበት ሆስፒታል የገባችበት 2 ነው ሆስፒታል የገባች ሃይሚ ማለት ነው በዚች ልጅ። ብሩኬም ገብቷል። ሁለቱም የታመሙበት ስንት አመት የገነቡትን ፍቅር ልታፈርሺ በቃ ዳር ላይ ደርሰሽ ነበረ። በግድ ነው የቆመ እንደገና ተመልሶ እንጂ አልሬዲ ፈርሶ ነበረ። ሃይሚን ብትሄድ በጣም ብዙ ነገሮች መሀል ላይ ተፈጥረዋልና ይሄ ሁሉ ነገር እንዲፈጠር ያደረግሽው አንቺ ገና ዶላር እሰራለሁ ብለሽ ከሆነ በጣም ይደብራል። እውነት ካለሽ ኦኬ ግድ ነው ሴት ልጁ አባቷ ያልሆነ። እኔ ግን እዩም ቢያረገኝ ማለት ነው እዩም ቢያረገኝ እንደዚህ ልጅ እየለመነኝ
አባቱ ባይሆንም ነብዬ ነበር መለጠፍበት። ታዲያ ይሄኛው ካልፈልገኝ እንደማይፈልገኝ እርግጠኛ ከሆንኩኝ ምን ካሳደጋት እሱ ልጅ ናት ብሎ ከተቀበለ እሷም አባቴ ነው ብላ ከተቀበለች ያው አባትነት እምነት እናትነት እውነት ነው። እውነቱን ራሷ ውስጧ ይዘው ብትቀርና እሱ ልጅ ናት ብትለው ይቀበላት ነበር። ግን አሁን ሁሉ ነገር ወጥቷል። ከዚህ በኋላ ግን እውነቱን ነው ተናግራ ለልጁ አባት ማስቀመጥ ያለባት። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? በጣም ደህና ነኝ። እናንተ እንዴት ናችሁልኝ? አለው እግዚአብሔር ይመስገን። እንግዲህ እዩ አሁን ሀይሚና ብሩክ ማለት ነው እንደዚህ አብረው ሲሆኑ በጣም ደስ እያለኝ ነው። ግን የሆነ ቀን ደግሞ ያ ያላለቀ ነገር ስለሚፈጠር ይጣላሉ የሚል ስጋት በውስጥ ያለ። ለምን እንደው ታውቃላችሁ? እዩ አትፈታውም፣ ልጁን እየፈታቸው አይደለም። አሁን የሚሰሩት ነገር ግን የሆነ ተመካክረው እንደሚሰሩ በደንብ ያስታውቃል እዩ ማለት ነው። እና ይሄ ልጁ እኔ አሁን እየገባኝ ያለው ነገር ቢኖር ምንድነው መጀመሪያ ራሱ ተመካክረው ነው የተጣሉበት። በቃ ስታረግዝ ልጃችን በመናሳድጋለን እንደዚህ ብለን ኢትዮን ስራ ከዛ ልጃችን እናሳድግ አይነት ነገር አስባል ብይን ማስፈትናታው ሁለት ቪዲዮ ለቀቁ። ከዛ ደግሞ ልጁ መኝታ ክፍል ድረስ ሄዶ ልጅን አሳይ ማንንም አባት ማለት ነው ልጅ አይደለችም ተብሎ እንኳን ሄዶ ማየት ይቀርና በኋላ ናት ቢባል እንኳን አላምንም ብሎ ስንት አባቶች ናቸው እስከ ዲኤንኤ ድረስ ሚስታቸውን ሲወስዱ ምናያቸው። ይሄ ግን ናት ብሎ ግም ብሏል እስካሁን ድረስ እሷም አይደለችም ብላለች። ይሄ ልጅ እርግጠኛ የሆነበት ነገር አለ። ተመካክረው ስለሰሩት ነው እርግጠኛ የሆነበት። ብሩክ የኔ አይደለም ብሏል። ግን እሷ አሁንም ቢሆን የእሱ ነው እያለች ትንሽ መስራት የፈለገች ይመስለኛል። ዲኤንኤ ደግሞ አሁን ከተወለደ በኋላ እንዲደረግ አልፈልግም፣ ምክንያቱም እሱን ስለምትመስል። ሲቀጥል ደግሞ ቀይ መሆኗ ነው እንጂ ቀይ ታዲያ አንቺ እኮ ቀይ ነሽ። ሲጀምር ቀይ ስለሆነች ብቻ ብሩክና ትመስላለች ማለት ነው። ረጉድ ቀይ ስለሆነች ብቻ ብሩክን ትመስላለች ማለት አይደለም። ስለዚህ ከልጆቹ ራስ ውረዱ። እናንተ ተመካክራችሁ እነሱን ይሄ ሁሉ ነገር እንዲከፍሉ ማድረጋችሁ በጣም ያናድዳል። ውሸት ከሆነ የሚያደርጉት ነገር አሁን እንደው ማያቸው ነገር እኔ ውሸት እንደሆነ ነው የሚያስታውቀኝ። ይዋቸው ማዝም ብላችሁ የሚያደርጉት ነገር መኝታ ክፍል ድረስ ሄደው ምናምን ፋሚሊ ራሱ ይፈቅዳል እንዴ? የሳታገባ ወልዳ በዛ ላይ ወንድ እየመጣ ደግሞ ቤታቸው አስባችሁታል? እና ይሄ ነገር እኔ ተመካክረው እንደጀመሩት ነው እኔ እየተረዳሁት ያሉት። ግን ይሄን ነገር ስታደርጉ ሰው ብዙ ዋጋ እንዳስከፈላችሁ ማወቅ አለባችሁ። አንድ ሰው እንዴ ነው የራሱን ቻናል ለማሳደግ ለመፈመስ ሰው ሞት ደረጃ እስኪደርስ ድረስ እንትን የሚለው እንዴ? ሀይሚ ሁለት የራሷን ሳተች። መጀመሪያ ማርገዟን ስትሰማ፣ ሁለተኛ ነገር ደግሞ ብሩኬ ሌላ ሴት ሲያመጣ ገፍትራ ጥላት ነበረ። ሌላ ሴት ያመጣው ለምንድን ነው? ከሀይሚ ጋር ለመታረቅ። ከሀይሚ ጋር የተጣለው ለምንድን ነው? እዩ በመምጣቷ ከሀይሚ ጋር ተረቀ። ከሷ ጋር ለመታረቅ ሴት አመጣ። ከዛ ደግሞ ሀይሚ ድጋሚ ራሷን ሳተች ማለት ነው። እና ይሄ ሁሉ ነገር እስኪፈጠር ድረስ ያደረግሽ ሴት ረብስ ማአምን ውሸት ከሆነ እኔ እንጃ ብቻ በጣም ያናድዳል የምር። እና እኔ አብረው እየኖሩ ይመስለኛል ልጆቹን ህይወት እየበጠበጡ ያሉት።